የሰላም አባትን አክት ተለባብሳ አግታት ነበረ። ታዲያ ይሄንን የምታደርገው ማኪ የታገተችበት ምክንያት ናታንና ሰላም ጥሩ የፍቅር ጊዜ እንዲያሳልፉ ግዴታ ማኪ መታገት ስላለባት ነው። እንደዛ ካልሆነ ግን ማኪ ያለች ናታን ሰላም ማግኘት አይችልም። ከፍቅረኛው ጋርም ጥሩ ጊዜ ማሳለፍ ስለማይችል ይህንን ደግሞ ትብብር ሮዚ አድርጋለች። እሷ ታግታ ሁለቱ ግን ጥሩ የፍቅር ጊዜን አሳልፈዋል። እነሱ የፍቅር ጊዜያቸውን ከጨረሱ በኋላ ሳሎን ላይ የተቀመጠው ዲኮር ግን ለማኪ ራስ ምታት ሆኖባታል። እሱም ባየች ጊዜ ማመን እስከሚያቅታት ድረስ ጭራሽ እኔ በሌለውበት እቤት ድረስ ይዞ መጣ። እንዴት አይነት ድፍረት ነው ይሄ? እንዴት ይደረጋል? ሊሆን አይችልም። ናታንማ ይሄንን ማድረግ የለበትም በማለት ቤቱን ስትበጠብጥ ነበረ። ያ ብቻ አይደለም፣ የናታን ክላስ ስለተቆለፈ ሴት ይዞ መጥቶ እዚህ አብሮ ተኝቶ ነው። ጭራሽ ዛሬማ ላገኛት ይገባል። ተቆልፎ የማያቅ በር ተቆለፈ፣ መሆን የለበትም በማለት እየጨለለች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው። ተወዳጅና አስተማሪ የሆነውን የሮዛ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ድራማ ላይ እንግዲህ ስለ ፍቅር ምን ያህል ፍቅር ዋጋ እንደሚያስከፍል የምንማርበት ድራማ ነው። ናታንና ሰላም እንግዲህ እጅጉን በጣም የሚፋቀሩ ፍቅረኛሞች ናቸው። ማኪ ደግሞ በናታን ሕይወት ውስጥ ጣልቃ የገባች እሱ ስለምታፈቅረው ብቻ የኔ መሆን አለብህ፣ ከኔ ሌላ ሰው እንድትሆን አልፈልግም በማለት ልጁን እያሰቃየችው ትገኛለች። ታዲያ ሰላምም ፍቅሯን በነፃነት ልትኖር አልቻለችም። በሰቀቀን ውስጥ ትገኛለች። ናታንን ከሱ ጋራ ጊዜ ለማሳለፍ ከሱ ጋራ ለመሆን ይህንን ፍቅሯን ደግሞ ግልጽ አድርጋ ለመኖር ትልቅ የሆነ ስጋት አለባቸው ሁለቱም። ታዲያ ማኪ የምትባለዋ ልጅ እንዲሁም ደግሞ እናታቸው ነበረች። አሁን ላይ ግን የናታን እናት ታዲያ ይህንን ፍቅር አምና ተቀብላለች። እሺ ናታንን ከወደድሽው ከተዋደዳችሁ ልጄ ማኪን ምናልባት የሚወዳት ከሆነ የእሱን ፍላጎት እንድታከብር ይፈልጋለሁ። ሁለታችሁ ከተዋደዳችሁና ከተፋቀራችሁ ግን የእናንተን ፍላጎት እቀበላለሁ በማለት የናታን እናት ከዚህ በፊት ሰላምን ከቤት እንድትወጣ ብታደርግም አሁን ላይ ግን ልጇ ያለ ሰላም እንደማይኖር ያለ ሰላም እንደሌለው ስለተመለከተች ከልጇ ማስበለጥ ስላልፈለገች ማኪን ሰላምን ወደ ቤት እንድትመለስ ሆናለች። ለዚህ ፍቅር ትልቁን ዋጋ የምትከፍለው የናታን እህት ሮዛ ናት። ሮዛ እንግዲህ ወንድሟን ለማስደሰት ወንድሟ እንዲደሰት የወንድሟ ፍቅር እንዲቀጥል እንዲሁም ደግሞ የማይፈልጋት ሴት በህይወት ውስጥ እንዳትኖር እጅጉን ትልቅ የሆነ ዋጋ ከፍላለች። ሰላም ከቤት በወጣችበት ሰዓት እንግዲህ በባለፈው ፓርት ላይ እንደተመለከት ነው ካለችበት ሄዳ አንጥታታለች። ስለ ሰላምም ደግሞ ደጋግማ ለእናቷ ነግራታለች። ልጅ ወንድሜ ሰላምን ይወዳታል፣ ሁለቱ ይፋቀራሉ። ስለዚህ ክብር እያልሽ ልጅሽን ከምታጭው ልጅሽ የወደደውን ያፈቀረውን ልታከብሪለት ልትወጅለት ይገባል። ከመሀላቸው እኛ መውጣት አለብን። ሁለቱ ይዋደዳሉ። ማኪን ግን እንደማይወዳት ታውቂያለሽ። አስገድደሽ ለማኪ ዳርሹ ማለት በገዛችሽ ልጅሽን እንደገደልሹ ቆጠሪ። የማይፈልጋትን ሴት አግብቶ እንዴት ይኖራል በማለት ከእናቷ ጋር ብዙ ጊዜ ስትጣላ ነበረ። ታዲያ አሁን ላይ ወይዘሪት ማኪ ሰላም የምትባል ፍቅረኛ ናታን እንዳለው እንጂ እቤት ያለችዋ ሰላም እንደሆነች በጭራሽ አታውቅም። ይህንን ብታቅ ገና ድሮ ትልቅ ጉዳት ታደርስባታለች። ከቤት እንግዲህ አስወጥታ እንድትዘረፍ ስልኳ፣ ገንዘቧ፣ የሰራችበት ሁሉ እንዲወሰድ ያደረገችው እሷ ናት። ይህንን ያደረገችው ተጠራጥራ እንጂ ትክክለኛ ፍቅረኛ እንደሆነች አላወቀችም እስካሁን። ምክንያቱም ናታን አያደርገውም። እንዴት አንዲት ሰራተኛ ያፈቅራል ብላ እራሷን ከእሷ አስበልጣ ነው የምታየው። ግን እሷ የናቀቻት ሰላም የምታንቋሽሻት ሰላም ግን በናታን ህይወት ውስጥ በጣም ትልቅ ቦታ ያላት ከናታን ውጪ ህይወት የሌላት ናታን በእሷ ፍቅር የተያዘ እሷን ሁሌ የሚያስብ የእሱ ህይወት የእሱ ደስታ የእሱ ዓለም የእሱ ሰላም የሆነችው እንግዲህ ልክ እንደ ስሟ ሰላም ናት ማለት ነው። አንዳንድ ጊዜ ሰዎች እንግዲህ እራሳቸውን በጣም ትልቅ ቦታ ላይ እያስቀምጡና ከማንም በላይ እንበልጣለን፣ እኛ ተመራጮች ነን፣ እኛ ተወዳጆች ነን ብለው እራሳቸውን ከፍ ያለ ቦታ ላይ ያስቀምጣሉ። ነገር ግን ፍቅር ደሃ ሀብታም ወይም ደግሞ ትንሽ ትልቅ ብሎ የሚመርጥ አይደለም። ማኪኒ መወደድ አለብኝ በናታን ያለችው የእሷ ልብ ሳይሆን ናታንን ማሸነፍ የቻለው
የሰላም ነው ማለት ነው። ስለዚህ ሰላም በናታን ዘንድ ተወዳጅ ህይወቱንም እስከ መስጠት ድረስ እስከ መጨረሻው አብሮ ሊጸና የሚችል ትልቅ የሆነ ፍቅር መሀላቸው ላይ አለ። ታዲያ ፍቅራቸው ልክ እንደ እሳት በእሳት የሚፈተንን ያክል እየተፈተነ ይገኛል። በዚህ ሁሉ ውስጥ ግን እነሱ ደስታቸውን እያጣጣሙ ይገኛሉ። የሮዛ እብደት፣ የሮዛ ጥንካሬ፣ የማኪ እብደት ግን እንደቀጠለ ይገኛል። ታዲያ ክችን በመሄድ ትናንትና እዚህ ቤት የመጣችው ማናት እንድትነግሪኝ ፈልጋለሁ በማለት ሰላም ላይ እየጮኸችባት ትገኛለች። ማኪ ያሰበችው እንግዲህ የናታን ፍቅረኛ መታ እዚህ አድራ ነው የሄደችው የሚለውን ነገር ሰምታለች። ያ ብቻ አይደለም፣ መኝታ ቤቱ የናታን ዝግ ሆኖ ስለነበረ ስትወጣ ላያት ይገባል። ጨራሽ ሴትን አንጥቶ እዚህ ድረስ አብሮ መተኛት ጀመረ። እንደዛ ከሆነማ እዚሁ ጋር ተኝቼ ላያት ልመለከታት ላቃት ይገባል። ዛሬ አንተ አብረሃት ብታድርም ከዚህ መኝታ ቤት ስትወጣ ግን ደሟን ነው የማፈሰው እያለች እየተጠባበቀች እንቅልፏ በመጣበት ሰዓት ላይ ታዲያ የናታን በር ላይ ሲሚንቶ ሴራሚክ ላይ ተኝታ ነበረ ያደረችው። ይሄንን ሁሉ ያደረጉት ታዲያ እሷን ለማቃጠል፣ እሷን ለማጨለል፣ ምክንያቱም ተስፋ እንድትቆርጥ ለማድረግ ነበር። ግን ማኪ በጭራሽ ተስፋ የምትቆርጥ አይነት ሴት አይደለችም። ፍቅር ሳይሆን እልህ ውስጥ ገብታለች። በላይ ተኝታ ጠዋት ላይ ታዲያ ሁሉም ፋሚሊ ከተነሱ በኋላ እሷን ያገኟት ሴራሚክ ላይ ተኝታ ነው የናታንን በር ሰውነቷን አስደግፋ የተገኘችው እና በመሰብሰብ እንግዲህ ሮዛ ስትቀሰቅሳት ነበረ። ማኪ እዚህ ምን ትሰሪያለሽ ባለቻት ሰዓት ላይ ገና እንደባነነች የታለች በማለት ወዲና ወዲያ እየዘለለች በር እየከፋፈተች የናታንን ፍቅረኛ ከቤት ውስጥ ለማግኘት እየፈለገች ነበረ። ነገር ግን አልተሳካላትም። እየሳቁ ነበረ። የት ናት ማታ የመጣችሁ? ማናት? የት አደርጋሃት ነው? በማለት ናታንን ማነቅ ጀምራለች። ኦ ለካ ሰላምን ማለትሽ ነው እንዴ? ሰላምማ ማታ መታ ነበረ ከናታን ጋር ወይን ጠጥተው ጨፍረው ከዛ በኋላ ወደ ቤቷ በሰላም ሸኝቷታል በማለት ሮዛም እንግዲህ እሷ እንድትቃጠል እየተናገረች ነበረ። በመናደድ ተመልሳ ታዲያ ከህይወታችን ውስጥ ውጪ፣ አንቺ ሳትጠሪ እንደርጎ ዝንብ ጥልቅ አትበይ፣ አንቺን የጠራሽ የለም ያናገረሽ የለም፣ የማናግረው ናታንን ነው፣ ዝም በይ፣ በእኔና በባሌ መሀል አትግቢ እያለች ትገኛለች። ከናታን ህይወት ውስጥ አርፈሽ ማትቀመጪ ከሆነ እኔም ደግሞ ከአንቺ ህይወት መቼም ላርፍ አልችልም። በወንድሜ ህይወት ውስጥ እንድትገቢ አልፈልግም። የሚገርመው እኔም አንቺም አንድ አይነት ነን። አንቺ በናታን ህይወት ውስጥ ጥልቅት ያለሽ፣ እኔም ደግሞ በአንቺ ህይወት ውስጥ ጠልቅ ላለው ተመሳሳይ ነን በማለት እንግዲህ ሮዛ እንደዚህ እየተናገረች ማኪን እንድትቃጠል እያደረገቻት ትገኛለች። ማኪ እንግዲህ ናታንን መያዝ የፈለገችው በአነሳችው አብራ ሆና በተነሳችው ፎቶ አስፈራርታ እሱን የራሷ ለማድረግ ሙከራ እያደረገች ነበረ። ጀግኒት ሮዛ ግን የወንድሟን ህይወት ታድጋለች። ያደረገችው ነገር ምንድን ነው? ማሚ አልመጣችም፣ ስልኬን አታነሳም፣ እባክሽ ማኪ ለእናቴ ልደውልላት፣ ስልክሽን ስጪ ነበር ያለቻት እና ከመቼ ወዲህ ነው ደግሞ አንቺ ለእሷ መጨነቅና ማሰብ የጀመርሽው ነበር ስትል የነበረው። አይ እስከዛሬ እንደዚህ አምሽታ አታውቅም። ዛሬ ግን በጣም አምሽታለች። ምን ሆና እንደሆነ አላውቅም። የኔን አላነሳ ብላለች። የአንቺን ስልክ ግን ስለምታነሳ ስልክሽን ስጭኝ ብላታለች። ታዲያ ይሄንን ሲስተም የተጠቀመችው ሮዛ እውነት እናቷ የእሷን ስልክ አላነሳ ብላ ሳይሆን እየሞከረች ስልኩ የማይነሳ አስመስላ የማኪን ስልክ ግን እንደምታነሳ እርግጠኛ በመሆን ተቀብላ የደወለ ብታስመስልም ያደረገችው ነገር ግዴታ ስልኳ ውስጥ ያለውን ፎቶዎችን ለማጥፋት ሄሎ ማሚ እያለች የሚያወራ ሰው መስላ ወደ መኝታ ቤት ነበር የገባችው። ከዛም በኋላ ማኪ ምንም የጠረጠረችው ነገር አልነበረም። ማኪ ግን ተቀምጣ ባለችበት ሮዛ ወደ ክላስ ገብታ እያንዳንዱን ፎቶዎች አጥፍታለች። ወንድሜን በማይፈልገው ነገር በፎቶ አስረሽ የራስሽ ልታረጊው አትችይም፣ በዚህ አታስፈራሪውም ብላለች። እንግዲህ ወንድሟን ቀርባ ተረድተዋለይ ሮዛ። ምክንያቱም አስቦ ፈልጎ ያደረገው ነገር ደግሞ ምንም የተፈጠረ ነገር የለም። ማኪ እንግዲህ ናታን ሰክሮ በገባበት አብረው ተኝታ ፎቶ ተነስታለይ። ይሄንን ደግሞ እንደ መያዣ ነው ያደረገችው።
ናታን በቅርቡ ሊያገባ ነው፣ ሊሞሸር ነው፣ ሽማግሌ ልኳል ብላም እንግዲህ ሮዛ እያስወራችና እየጨፈሩ እየደነሱ ነበረ። በዚህ ሰዓትም እንደዛ ከሆነ የሰርግ ዕለት ስጦታ እመጣልሃለሁ አሽጌ ነበር ስትል የነበረው። ታዲያ ስጦታ መስጠት የፈለገችው ለሰላም ይህንን አብራ የተነሳውን ፎቶ ለማሳየት ነበረ ግን አልተሳካላትም። ማኪ የወንድሟ ማኪ ያልኩኝ ሮዛ የወንድሟ ጠበቃ ናት። እውነት ለመናገር የባል እህቶች ብዙውን ጊዜ ጥሩ አይደሉም የሚባል አባበል አለ። ያው ሁሉም አይደሉም። እውነት ለመናገር በጣም መልካሞች አሉ፣ ደግሞ እንደዛው ወንድማቸው ላይ የሚደረቡና አለቃ ካልሆንን የሚሉ እህቶች አሉ። እንደዛ አይነት እህት እንግዲህ መሆን አስፈላጊ አይደለም። ሮዛ ጋር የምናየው እንግዲህ ሁላችንም ለወንድሞቻችን እንደዚህ ጠበቃ መሆን አለብን። ሲቀጥል ደግሞ የወንድሞቻችን ሚስቶችን እንደ እህት አቅርበናቸው ልናይ ይገባል ብዬ አስባለሁ። መሆን ያለበትም ያ ነው። ምክንያቱም አንድ ሴት ባሏን ብላ አምና ስትወጣ ቤተሰቦቿን ትታ ስለሆነ አዲስ ቤት የምትሄደው እዛ ቤት ውስጥ ግን የቤተሰባዊነት ስሜት እንዲሰማት መደረግ አለባት ብዬ ነው የማስበው። ይሄ የኔ አስተሳሰብ ነው። ትክክለኛውም ደግሞ መሆን ያለበት ያ ነው። አንዳንድ ሰዎች ግን ትንሽ የአስተሳሰብ ችግር ያለባቸው የሆነ ልጃቸው ላይ ብቻ መደረብ፣ ልጃቸውን ማገዝ ያው በትዳር ውስጥ ሶስተኛ ጣልቃ ገብነት በጣም ከባድ ነው እና ሮዛ ከምንም በላይ እናቷ እንኳን ሰላምን ስትጠላት ክብሬን ማዋረድ አልፈልግም፣ እኔ የዛሬ ስሜታችሁን ሳይሆን የወደፊት የልጄን ሕይወት ነው የሚያሳስበኝ እያለች ለክብሯ ስትጨነቅ የእሷ ክብር ከፍቅር እንደማይበልጥ በደንብ አድርጋ አስረድታለች ማለት ነው። ምክንያቱም እናትየዋ ለክብሯ ነበረ ስትጨነቅ የነበረው። ምክንያቱም የቤት ሰራተኛ እንዴት ያገባል ልጅ የቤት ሰራተኛ ማግባት የለበትም የሚል አስተሳሰብ ስለነበራት ነው። ግን እነሱ ይዋደዳሉ። ሰው ምን ይለኛል ብለሽ የልጅሽን ደስታ ማጣት የለብሽም፣ ልጅሽን ማጣት የለብሽም በማለት ስትመክራት ነበረ። ለልጅ አንቺ ከኔ የበለጠ የምታስቢ አታስመሲ፣ ሮዛ አርፈሽ ቁጭ በይ ነበረ ስትላት የነበረችው እና በእንደዚህ አይነት ሁኔታ ውስጥ ያለፈ ፍቅር ዛሬ እንግዲህ እዚህ ደረጃ ደርሷል። ናታንና ሰላም ፈተናቸውን አልፈው እንደሚሞሸሩ ተስፋ እናደርጋለን። የእውነተኛ ፍቅር ምንም ቢሆን አሸናፊ ነው የሚሆነው። ይሄንን ያሉበትን ፈተና ያልፉታል። ጊዜያዊ ነው። ማኪ ግን አሁን ላይ ፍቅር ሳይሆን የያዛት እልህ ነው። የማይወዳትን ሰው የራሷ ለማድረግ በዚህ ልክ መልፋቷ፣ በዚህ ልክ መጣሯ ይሄኔ ፍቅር ነው ብዬ አላስብም። ፍቅር ማለት የምትወዱትን ሰው የእሱን ደስታ ማየት መፈለግ ነው እንጂ ናታንን እኮ እያሰቃየችው ነው፣ እየተሰቃየ ነው። የሚፈልገውን ህይወት እየኖረ አይደለም። አንድ ቀን ሰላም ከቤት ወጥታ ብታድር ያችን ክፍተት ተጠቅማ ከናታን ጋር መተኛትን መረጠች። ለዛውም ሰክሮ ባለበት። ያ ብቻ አይደለም፣ ፎቶ በመያዝ በዛ እያስፈራራች የራሷ ማድረግን የፈለገችው እና ይሄ ራስ ወዳድነት ነው። ምክንያቱም ፍቅር ከሁለት ወገን መሆን አለበት እንጂ አንድ ሰው ብቻ ወዶ የሚሆን ነገር አይደለም። ተጎጂ ነው የምትሆነው። አስገድዳ እንደዚህ ቢያገባት ራሱ ደስተኛ ህይወትን ልትኖር አትችልም። ናታን የኔ ብቻ ነው፣ የማንም እንዲሆን አልፈልግም። ብታቃት እኮ እቺ ሰላም እንደሆነች ብታቅ እስካሁን ገና ድሮ ወይ ትገላታለች ወይ የሆነ ነገር ታረጋታለች። ያችን ያላወቀቻትን ሰላምን እንግዲህ ገና ሌላ ሰላም እየጠበቀች ነው። ሰላምን ማወቅ ከቻልሽ እኔ ሸልምሻለሁ ብላታለች። እንግዲህ ሮዛ ራሱ ከዓለም ላይ ካሉ ሰላሞች የናታንን ሰላም የምታቂ ከሆነ እኔ ሸልምሻለሁ። እስካሁን ታዲያ ሮዛ የሰላም አባት መስላ ስታስፈራራ ስታግታት ልጅ ግን ተደብቃለች። አትወጣም ወይ? መቼ ነው የምትወጣው? መቼ ነው የምትታየው? ፈሪ ናት ወይ? የዚህን ያህል ነበር ስትል የነበረው እና ሮዛ ድንቅ ሴት ናት። ይመቻት። በሁለቱም ተዋቶለታል ማለት ነው። ወንድ መስላ ስትሰራም ወንድ ሆና ነው የምትሰራው። የራሷም ደግሞ እዛ ጋር እህት ሆና ስትሰራ ትክክለኛ ስነ ምግባር ያላት እህት ሆና ነው የምትሰራው። ፍቅር ያሸንፋል። ናታንና ሰላም ይሞሸራሉ። ይህንን እንጠብቃለን። በቀጣይ የቀጣዩን ክፍል አብረን እስከምናይ ቸር ሰንብቱ። በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።